ብን ሁሉ ነው በስልክ እኔ ስልኬን እዚህ ጋር ከፍቼ ባስደምጥሽ እንደ ግዴታ ነው የሚያወሩት ምሽ እንደ ውዴታ አየሽ እንዴ ስደተኛኛ ብቻ አይደለንም መሲ አንቺ አሁን ትዳር ካለሽ ህይወት ካለሽ ስለራስሽ እኮ ነው መኖር ያለብሽ ይሄንን መማር አለብሽ መሲ በቃ خلاص ስለራስሽ ኑሪ እንዴ አይበቃም እስካሁን ተረገጥሽ ተሰደብሽ አለቀሽ ስለ ስደተኞች ብዙ ቪዲዮዎች አሉ ማረጋገጫ የሆኑ ቪዲዮዎች ሁሉ አሉ ዛሬ ላይ ሆነሽ ግን ኖ እንዴ እድል ፋንታ እንዳሰጪ በቃ خلاص ብዙ ያልተሰሙ እኮ ብዙ ስደተኞችን የሚረግጡ ብዙ ስደተኞችን የሚበዘብዙ ብዙ ስደተኞችን በብርም ደረጃ በህይወትም ደረጃ የሚበዘብዙ ስንት ያሉ እዚህ ጋር በቢኒያ መስኮ ስለወጣሽ ብቻ አንቺ ነሽ የምትረገጨው አየሽ ያ ነገር ደግሞ በህይወትሽ ላይ ተጽዕኖ ያመጣል አዎ ለምን እንደዚህ እንደምልሽ ታውቂያለሽ እኔ ሚዲያ ላይ እንደምታውቂው ከፌስቡክ ጀምሮ እስከ ዩቲዩብ ከዩቲዩብ እስከ ቲክቶክ አለው እዚህ ላይ ግን ከህይወቴ ብዙ የተቆራረጡ ነገሮች አሉ ታውቂያለሽ ስለራሴ አልኖርኩም ስለራሴ አልኖርኩም ነው የምልሽ ብዙ የተቆራረጠ ነገሮች መተውብኛል በስደተኞች ዙሪያ ላይ ማለት ነው አንቺ ደግሞ እዚህ ጋር ደግሞ እንደዛ እንድትሆኛ አልፈልግም እኔ እናት ብዙ አሁን የሚቆጨኝ ማለት ነው ለምን እንዴ ምንድነሽ አንቺ ለምን ማን ስለሆንሽ ነው አንቺ ከስደተኞች እኩል እንደማንኛውም ስደተኛ ሆነሽ ዱባይ ላይ ሄደሽ ከዛ በኋላ እዚህ ጋር ተቀምጠሽ የምትረገጭበት ለስደተኞች ብለሽ የቆምሽበት ነገር የምትረገጭበት ነገር ጉዳይ የለም መሲ ይበቃል አይበቃም ለምን ነው ጭጓራሽን የምትልጪው የራስሽ ህይወት እኮ አለሽ እንዴ ይሄ ነው ማይገባቸው እንዴ ኧረ በኢየሱስ ስም መሲ እኔ አብርሽ አንድ ነገር ልበላትና ለወደ መስጂድ ሄዳለሁ እሺ መስጂድ ታውቂያለሽ በጣም እንደምወድሽ እንደማከብርሽ ታውቂያለሽ እኔ አብርሽ ካነሳው አሁን እኔ ያልኩትን በጽሁፍ የነገርኩሽን ነገር መስዬ ለራስሽ ሁኚ ራስሽ ስራሽ ላይ አተኩሪ በቃ ብዙ ነገርሽን እንትን አትበይ ምናምን ብዬ ብዙ ነገር ጽፌልሻለሁ በውስጥ ታውቂያለሽ እኔ ለምልሽ ነገር ምንድነው ብዙ ነገር አድርገሻል በተለይ ለስደተኞች እህታችን ነሽ ያለሽና አንቺ ነሽ ታውቂያለሽ ከብዙ እህቶች አሉ ከምንላቸው አንደኛው አንቺ ነሽ በእኔ የሰው ልጅ በሚዲያ እንደዚህ ሲሰራ አንዳንዴ እንኳን ሳትሳሳች ብትሳሳች እንኳን መስዬ እኔ እግር ኳስ ደጋፊ ነኝ መስዬ የአርሰናል ደጋፊ ነኝ ራይስ የሚባል ተጫዋች አለን ሲያጠፋ ማንም የአርሰናል ደጋፊ የማይናገረው ነው ለምን በጣም ታታሪ ነው ጎበዝ ነው ይሳሳታል እኮ እሱ በሱ ምክንያት ጎል የሚገባበት አጋጣሚ አለ ራይስን የሚተች የአርሰናል ደጋፊ የለም ታታሪ ስለሆነ ጎበዝ ስለሆነ መስዬ እኔ በጣም ነው ማደንቅሽ በጣም ጎበዝ ጀግና ሴት ነሽ ወድቀሻል የተጎዱን ለማንሳት ወቅተሻል ተጋግጠሻል ደምተሻል መስዬ እንዴት ይረሳል ለምን ዓለምን አትገለባብጭ መስዬ ዓለምን ብትገለባብጭ አጥፍተሽ ነው የምልሽ እኔ ካንቺ ጋር ነኝ መስዬ የመጨረሻው ሰው ካንቺ ጋር የሚሆነው እኔ ነኝ እወድሻለሁ ልሽ ነው መስዬ የገባሁት ወሬ አልችልበትም ሰላም ሁኚልኝ አመሰግናለሁ ባይ መሲዋ ወይ ደርባቢቷ በነገራችን ላይ ሁላችሁንም ስላየው ደስ ብሎኛል ተራህን አትጠብቅም ቤኪ የምትባል እኔ ነኝ የምቀድም እኔ ላውራ አንቺ ታናሽ እኮ ነሽ ቤኪ ጉሮሮ ለሚቀሙ ሰዎች ብዙ ናቸው አይው አንዳመጣች ያው አንቺ ሰርተ ብላ ምን ነው እሷ ናት ግን ቅድሚያ የገባችሁ እኮ ቤኪ ቴንክ ዩ እሺ ጊዜ ሰጣችኋል ባለ ጊዜ ሆነች እስቲ እኔ እንኳን ችግር የለውም አብርሽዬ እንደው እንደዚህ ክሬዲት መስጠት ለመሲ በጣም እኔ ደስ ይለኛል እኔ ሁሉም ሰው እንዲያውቅ የምፈልገው ነገር አንድ ነገር አለ መሲ እንደዚህ ኦንላይን ላይ ከመውጣቷ በፊት ማንም ሰው ሳያውቃት ያደረገችው ብዙ ነገሮች አሉ ፍምስና ምናምን ተውት እሱን እኔ እስከማቅ ድረስ አብረን እስከ ኖርና ቀን ድረስ የኮሮናው ጊዜ መቼም እኔ አይረሳኝም በቃ መቼም እውነት ለእህቶቻችን ውስጥ ለውስጥ
እንደውም በሽታ እንዳይዚህ ሰው በማይወጣበት ሰዓት የኮሮና ጊዜ እኔ መናገር ስለምፈልግ ነው። ይህን ነገር ውስጤ በጣም ስላለ በጣም ነው የምናገራት፣ በጣም ነው የምደውለው። ተይ ለቤተሰቦችሽ ኑሪ። ተውት። እሱን ለመፈመስ እንኳን መስዬ ነይ ፎሎ ተደረጊ ምናምን አትደረግም። እኔ እኮ ፍምስናን አልፈልገውም። ቤካም ነው የምትለው እና አሁን ነው ብዙ ሰው መሲን የሚያውቃት አሁን ነው። ከ4 ዓመት ከ5 ዓመት በፊት የኮሮናን ህይወቷን የከፈለች ናት። በእያንዳንዱ የማዳም የተደረገለት ያውቃል። የማዳም ልጆች የተደረገለት ያውቃል። ውስጥ ለውስጥ እየሄደች በር የተዘጋበት ጊዜ ላይ አትውጡ በተባለበት ሰዓት ዋጋ ነው የከፈለችው። ዋጋ ማለት ነው። ኦኬ መጣች፣ ወደዚህኛው መጣች መሲ። እኔ አሁን ምክር አያስፈልጋትም። ምክር ቶታሊ ለምን በጣም የበሰለች ልጅ ስለሆነች ማለት ነው። ግን ምንድን ነው እኔ ይቅርታ አድርጉልኝ አንድ ነገር የዋነሽ የዋህነትሽን ግን ሰዎች በደንብ እየተጠቀሙበት ነው። በደንብ አውቀውሻል። ምንድን ነው መሰለክ አብርሽዬ ያጋፍጧታል፣ በትክክል ያጋፍጧታል። እኔ መሲን ከኔ በላይ አውቃታለሁ የሚል ሰው ነው ያጨበጭብለታለሁ። ለምን ረዥም ሰዓት በስልክም በምንም ስለምናወራ የረዥም ጊዜ ጓደኛዬም ስለሆነች ነው ይህንን የምናገረው። የዋ ናት፣ በጣም የዋ ምስኪን ናት። ትናገራለች፣ በቃ አለቀ። ፊት ለፊት ያየችውን ምናምን በዛውም የአራዳም ልጅ ናት። ላሽ ማለት ያለባትን ነገር ላሽ ትላለች በ23 10 ግን መስዬ እኔ ምክር አይደለም፣ በጣም ሰዎች እየተጠቀሙብሽ ነው። እጅግ በጣም በቃ አካባቢሽ ላይ እኔ ይቅርታ እኔ ፊት ለፊት ነው የምናገረው። ብዙ መርዝ ሰዎች አሉ፣ መርዝ እና እኔ የዋህነትሽን ብቻ እባክሽን ኮንትሮል አድርጊ። ህይወቴ ነው የምልሽ። በቃ የዋህነትሽን ብቻ ቀንሹ። በቃ ይጠቀሙባታል። ቆንጆ አድርገው ነው አለመናገር ትችያለሽ። ህይወት ያለሽ ልጅ እኮ ነሽ። ማናችንም ወንዶች ሚስቶቻችን የዚህን ያክል እንዲጋፈጡ አንፈልግም፣ እንዲወጡ አንፈልግም። እርግጠኛ ነኝ ባልሽ ይደብረዋል። ምክንያቱም ያቅሻላ፣ በደንብ ስለሚያቀሽ አንቺ ትወጫለሽ፣ ትናገሪያለሽ። ወቀሳ ምንም ሲመጣ አንቺ ጋር ይመጣል ዞሮ። ስለዚህ እኔ የዋህነትሽን እስቲ ሴታፕ አድርጊለት። ይህንን ነው የምለው። እኔ በጣም ሪስፔክት አደርግሻለሁ። ስልክ ተደውሎብኛል አንዴ። ሰርተ ብላ አውሪያ። እሺ በመጀመሪያ ሁላችሁንም ሰላም ብያለሁ። አብርሽ እንዴት ነህ? በነገራችን ላይ ብዙዎቹ አሁን እዚህ በእርግጥ እኔ ኮሜንታተሮችን አልፈርድባቸውም። እነሱ የትኛውን ቦታ ላይ ትክክል ናቸው፣ የትኛውን ቦታ ላይ ስለማያውቋት አይፈርዱባትም። እያየው ነበረ የተቀዳ ሪከርድ ተደርጎ ያሉ ቪዲዮዎች ብዙ አይቻለሁ። እኔ በነገራችን ላይ አብርሽ ሰውን የምታውቀው የችግር ሰዓት ላይ ነው። ገብቶሃል አይደለ? እኔ የችግር ሰዓት ላይ ክርስቶስን ነው የምልክ። እዚህ ሚዲያ ላይ ሳይወራ ብዙ ነገር አድርጋልኛለች። እመቤቴን ነው የምልክ። የክፉ ቀኔ ናት። ማንም ሲነካት አንቺን ሲነኩሽ እኔ ያመኛል። ስለማያውቁሽ ነው በእርግጥ የሚናገሩሽ። ቀረብ ብሎ ቢያውሽ እንደዛ ላይሉሽ ይችላሉ። ገብቶሻላ? ግን ለማንም ሰው ማለት ነው ቀጥታ ወደ ስራሽ፣ ማንንም እንዳታዳምጪ። ማንንም ሰው ሲጀመርም ማሰሚያቸው ማውቃለሁ። ግን አንዳንድ አሉ በጣም አሽቃባጭ የሆኑ እነ ትክክል እናንተን አልፈርድባችሁም። እናንተ በምን ትደበራላችሁ? ቪዲዮ እየሰራችሁ የምትሳደቡ ጀዝባ የሆናችሁ ሰዎች አላችሁ። እናንተ እሷን ብታቋት እንደዛ አታደርጉም። ግን አንድ ነገር የምነግርሽ መስዬ ማርያምን ነው የምልሽ፣ ኪዳነ ምሕረትን ነው የምልሽ። በጣም ነው የምወድሽ። ማንንም እንዳሰሚ፣ ማንንም በጣም ነው የምወድሽ በጣም። ስለዚህ እኔ ወድሻለሁ። እኔ እና ጅኑን እኮ ወደንሽ፣ ደግሞ ሌላው ወደድሽ አልወደድሽ የራሱ ጉዳይ። እሺ ማሬ ረባክሽ እሻቴማ። እኛስ እዚህ መሲ ጋር የገባሁት ለምን ይመስልሻል? እኔ መስሜ የሰጠት ስለሆነ እኮ ነው። እንዳልሽው ነው። ኮመንታተሮች ተው ማለት ነው። ቆይ አንቺ ቲጂ የምትባይ እከካም ብታውቂያት ከኔ በላይ አንቺ ነሽ የምትወጃት። እሺ የድድብናችሁ ጥግ ግን ሳታውቁ ነው የምትሳደቡት። መሀይምነታችሁ ልንገራችሁ በዛው። አንዴ ስወዳችሁ ቆይ ምላስ ለትቁም ይማራ እንዴ ስሜት ልናገር ስታቋት ግን በነገራችን ላይ ሁሉም ቦታ ትክክል አንዴ ሳታብላ ትጨርስ። ትክክል የምትሉት አሽቃባጭ ናችሁ። የሆነ ሰው ሲታረቅ እናንተ ወደ ኋላ ትቀራላችሁ። ይሄ ልማዳችሁ ነው። ማንንም አይፈርድባችሁም። ግን አንድ ነገር የምነግራችሁ ማለት ነው ማርያም መሲን ስትናገሩ እኔም አልተዋችሁም። እያጥራገራኩ ነው የምሰድሽ። ጠብቂ እያንዳንድሽ። ወድሻለሁ ማሪ።
እሺ ናርዲ እኔ በመቶ ጣት ይፈርምልሻለሁ። በአንቺ የሚመጣ በመቶ ጣት ይፈርምልሻለሁ። ከጎንሽ ነኝ የኔ ውድ። ኦኬ ሀያት ቀጥይ። መስዬ ደህና ነሽ? እንዴት ነሽ? ወላሂ እኔ ሁሌ ውጭ ሁኜ ነው የማዳምጠው። ሁልጊዜ እከታተልሻለሁ ሁሌ ማለት ነው። ግን አንድ ቀን እንደዚህ ነው ብዬ ራሱ ኮመንት ጽፌ አላቅም። ይገርምሻል ማለት ነው። ዝም ብዬ ግን እገባለሁ ስለማከብርሽ ስለምወድሽ ሁሉ ስራሽ ስለሚመቸኝ ማለት ነው። አንቺ ማለት እኔ እናታችን ብልሽ ይቀለኛል የምር በጣም በጣም ትለያለሽ። እንዴት የፊቱ ይረሳል እንዴ? ያ ሁሉ ጥሩ ነገርሽ እንዴት ይረሳል? የሰው ልጅ ማንኛውም ሰው ይሳሳታል፣ ስህተት ይፈጠራል። ማንኛውም ማንም ሙሉ በሙሉ ጥሩ ነገር የሚሰራ የለም። ሶ መሲ ትለያለሽ። የማይረሳ ነገሮችን ነው ትተሽ የመጣሽው። ኦኬ ሾያ እና መስዬ በጣም ነው የምወድሽ። ትለያለሽ፣ አንደኛ ነሽ። ለመጀመሪያ ጊዜ ነው ቃል በቃል ማወራሽ እና ሁሌ ውጭ ሁኜ የማዳምጥሽ የምከታተልሽ እና ጀግናችን ነሽ። አሁንም ከጎንሽ አለን። በርቺ፣ ወደፊት እንጂ ወደኋላ የለም። የኔ ቆንጆ ደስ ብሎኛል እንደዚህ ስለገለጽኩልሽ መስዬ። አመሰግናለሁ። ቴንኪው። እሺ ኦኬ ካጠገቡ ያለሽው ቀጥይ። ሶሪ ይቅርታ። ኖ ቀጥይ እናቴ፣ አላህ አንቺ ነው። እሺ ቴንክ ዩ አብርሽ። መሲ እያለቀሽ ነው እንዴ? ምንድን ነው አስጋቢ ነው? እሺ እኔ እንደ ገለልተኛ አንድ ነገር ልናገር ነው የምመጣው። የቲክቶክ ማህበረሰቦች መሲ እሷን መሰሎች የተወሰኑ ሰዎች አሉ ወጥተው የሚጋፈጡላችሁ። እነሱን ኢንሶልት ማድረግ ስትፈልጉ፣ እነሱ በደሉኝ ስትሉ እንደሌላ ሰው የተነሳችሁ አትረባረቡ። በስራዋ ደስተኛ አይደለችም፣ በስነስርዓት ትጠይቃለች። ማንም ሰው ታዋቂም ይሁን አላዋቂም ይሁን እንደ ማህበረሰብ እናገለግላለን ብሎ እዚህ ጋር ሲመጣ ደስተኛ ካልሆናችሁ መብታችሁ ነው መጠየቅ። ሁለተኛ ደግሞ ሰዎች አሉ ለእናንተ ቀድመው የሚደርሱ ሰዎች፣ እነሱን በተቻለ አቅም ትሪት ማድረግ ይገባል። መሲ ጓደኛ አይደለችም፣ ሌሎችም ጓደኞች አይደሉም። ሁል ጊዜ ግን አያታለሁ ስትሰዳደብ፣ ሁል ጊዜ ሮጣ ስትሄድ አያታለሁ። ሁል ጊዜ ፖሊስ ጋር ትባላለች። ሁል ጊዜ እንደዚህ የሆነች ልጅ እንደዚህ የሆነች እሷ ናት የምትሮጠው፣ እሷና ጓደኞቿ። ስለዚህ ሌቭል ኦፍ ሪስፔክት ይኖራችሁ ለእንደነዚህ አይነት ሰዎች። ጀስት ሊትል ቤት ምንም ነገር ሳይሆን ትንሽ አክብሮት። ምክንያቱም እኔም አላደርገውን እኔም መሳዮች የማያደርጉትን ነገር ሪስክ ወይንም ደግሞ ኃላፊነት ወስደው ነው የሚያደርጉት። ባለፈው የሆነ ቦታ ሄደ አይ ቲንክ ደብደባት ይሁን የሆነ ነገር ተሰብሮባት መታለች። እኔ አላደርገውም፣ ብዙ ሰዎች አያደርጉትም። እንደዚህ አይነት ረዳት ኬት ነው የምታገኙት ነው ችግራችሁ ወይ ችግራችን እኔን ጨምሮ ሰው ሀገር ላይ አያልቅም። ቢሮ ብንሄድ ቋንቋ አናቅም፣ መሄጃውን አናቅም፣ መግቢያውን መውጫውን አናቅም። የሚያቅልን ሰው ስናገኝ ራሱን ኃላፊነት ወስዶ ሰው ስናገኝ አክብሮት ሊሰጠው ይገባል። ጥፋት ካለ በስነስርዓት ገስጹ፣ ጥፋት ካለ በስነስርዓት ጠይቁ፣ መብታችሁ ነው። ካልሆነ ግን ቪዲዮ ስክሮል ሳደርግ አይቻለሁ። አንድ ቪዲዮ ተሰራ እኔም ትክክል አይደለም። መጀመሪያም ቀድማችሁ አመስጋኝ አትሁኑ፣ ቀድማችሁም ደግሞ ወቃሽ አትሆኑ። ሁሉን ነገር በልክ አድርጉት። ፍቅራችሁንም በልክ አድርጉት፣ ጥላቻውንም በልክ አድርጉት እና መጨረሻ ላይ እንደዚህ ነገር ሲፈጠር ረጋ ብላችሁ አሰባችሁ መናገር ትችላላችሁ። እና ፕሊስ የቲክቶክ ማህበረሰቦች ካይንድ ሁኑ። ለሆኑ ሰዎች የመረጣችሁ ወገን ሁኑ። በገንዘብ የማይተካ ነገር የሚያደርጉ እዚህ ቦታ ሰዎች አሉ። አንደኛዋ መሲ ናት። የስልክ ጥራት ለምሳሌ ይመስለኛል በስልክ ነው 400 ብር ገዝታችሁ ስልካችሁ ቢበላሽ እንደ አይፎን አይነት አገልግሎት ከጠበቃችሁ ጨምራችሁ ግዙ። ሲምፕል የ200 ድርሃም ስልክ ከገዛችሁ ከ2 ወር በኋላ ከ1 ወር በኋላ እንደሚበላሽ አውቃችሁ እሱን አምናችሁ ግዙ። ካልሆነ የ2000 ድርሃም አውጡና ግዙ። ወይ ግዙ ወይ ተውት።
ሎ ኳሊቲ በትንሽ ገንዘብ ትልቅ ኳሊቲ አትጠብቁ። አይ ቲንክ እሷ ጋር ያለው እንዳቅማችሁ አለ። ስለዚህ የ100 ድርሃም ከተወሰደ ኦብቪየስሊ የ100 ድርሃም አገልግሎት ነው የሚያገለግለው። ስለዚህ የመሲ ጋር የገዛው ስልክ አይሰራም ብሎ መናገር አይቻልም። እንዳቅማችሁ ውሰዱ። እንዳቅማችሁም ደግሞ ወስዳችሁ የሆነ ነገር ካለ በስነስርዓት ጠይቁ። ሰውን አታጋልጡ፣ ሚዲያ ፊት አታጋልጡ። ነገ መታችሁ እሷን ልትጠይቁ፣ ነገ መታችሁ የእሷን ጓደኞች ልትለምኑ፣ ዛሬ ላይ የ400 እና የ500 ብር ኪሳራ እንደ ትልቅ ህይወት እንደ ሰው ማጥፋት አድርጋችሁ አትናገሩ። ልክ ይኖራችሁ ለማለት ነው። መስዬ ሙቮን በርቺ። ሰው ያለውን ነው የሚሰጠው። የሰጡሽ ይሄ ነገር ከሆነ ደግሞ አሪፍ ነው። ማስተካከል ያለብሽን ነገር በራስሽ አስተካኪ። ኢንኬዝ አንቺ ጋርም ስላለ የምትሰሪ ሰው ነሽ፣ ልትሳሳት ትችያለሽ። ቁጭ ብሎ እንደሚቀመጥ ሰው አይደለም። ማንኛችንም ስራ ሰዎች እንሳሳታለን። ሚስቴክ ካለ አንቺ ዞር ብለሽ አይተሽ የራስሽን ነገር ታስተካክያለሽ። ያልፋል። ጀስት ጎ ሄድ ሙቭ ኦን። እሺ ቴንክ ዩ ሰዎች። ኦልራይት ባይ። ኦኬ። በዚህ አጋጣሚ ስለ መሲ ማውራት የምትፈልጉ ሰዎች ካላችሁ ኑ ግቡ። ስለ መሲ እኔ አብርሽ ቄራው እመኑኝ፣ ስለዛ ስለወከባችሁት፣ ስለ ኮመንት ላይ ስለምትሰጡት ወይም ደግሞ ስለተንጫጫችሁት ጉዳይ አይደለም። እኔ ማውራት ስለማቃት ነው። ገብቷችኋል አይደል? መሲን ለምን በውስጥም በውጭም በሚዲያም ስለምናቃት ነው። የሚረገጠው ማን ነው ብትሉኝ፣ እዚህ ሚዲያ ላይ እንዲህ በሚዲያ መስኮት እንደዚህ እንደ መሲ እንደኛ የወጣው ነው የሚረገጠው። ገብቷችኋል አይደለ? አሁን እመኑኝ የሆነ ሰው ስተትን ፈልጎ ከዛ በኋላ ሲረግጣት እዛ ቦታ ላይ እንዳረግጧት እመኑኝ። ኧረ በኢየሱስ ክርስቶስ ስም። እሺ ቀጥይ ሳሪ። አብርሽዬ ሀሳቤን ልጨርስ። ይቅርታ ስልክ ገብቶብኝ ነው። ጨርስ። ካየ እና የለም ድምፅ የለም አባቴ። 99% ይኸውልህ እዚህ ሚዲያ ላይ እየሰሩ እህቶቻችንን እየረዱ ያሉ ሰዎች ናቸው። 99% ማን ነው ፍጹም? የትኛው ነው ፍጹም? ክርስቶስ ብቻ ነው እኮ ፍጹም። የሰው ልጅ በደንብ አድርጎ ያጠፋል። ገባ? ሲያጠፋ ገባ? ትንሽ ነገር እነሱ የሚፈልጉት ምን መሰለ? እንደ ክርስቶስ ንጹህ እንድትሆኑ፣ ንጹህ በቃ ንጹህ ኒት። ገባክ? እንደዛ ደግሞ አይሆንም። የሰው ልጅ ዛሬ ይወድቃል፣ ነገ ነገሮች አይመቹትም፣ ብዙ ነገር ይፈጠራል። እና አንድ ነገር የሆነ ነገር አብሰንት ስትሆን ከዛ ቀጥቀጠው በቃ አንተን ማዋረድ፣ አንተን አሳልፎ መስጠት ምናምን ነው። እኛ ምንም ጥፋት ቢኖርባት እኔ ቃል በቃል እዚህ ጋር የምናገረው ስሚሽን ሳላደርግ እህቶች አሉኝ ከመስዬ ጋር የፈለገ አይነት ጥፋት እንደው በቁሽሽ ቢሉ ራሱ እህቶቼ ናቸው። ምንም ከጎናቸው ነው። በምንም ጉዳይ ላይ ከጎናቸው ነው መሆኑ። ምንም ውድቀታቸውን አልፈልግም። በምንም ለምን አያጠፉም? ለምን አገር አይሸጡም? ይኸው ቃል በቃል ነው አብርሽዬ ምልክ የፈለገ ነገር እኔ አሳልፌ አልሰጣቸውም። ግደለኝ። ይኸውልህ ልንገርህ፣ ምንም ነገር እንኳን ይሄ በጣም ተራ ነገር ነው። ምንም ነገር ቢያጠፉ አሳልፌ ወላ ቤኪ ልክ ነህ። ገባክ? ስደትን በደንብ አድርጌ የማውቀው ነኝ። ያን ጊዜ ዋጋ ስንከፍል የሚደርሱልን እነሱ ናቸው። እኔ ይሄ ቃል በቃል ነው የምነግርህ። እና መስዬ እኔ ይኸውልሽ ልንገርሽ፣ እኔ እንደውም በጣም ብዙ ጥፋቶች ይኖርብኛል። ምንም ነገር እንኳን ቢኖርብሽ እንኳን ከጎንሽ ነኝ። በምንም ጉዳይ ላይ ማንንም አልሰማም፣ ማንንም አላዳምጥም፣ ጆሮም የለኝም ለዛ አይነት ነገር። ለእኔ ጀግና ናት። ከምንም ገንዘብ የሆነ ጊዜ አብርሽ እንደው ሚስጥር ላውጣና ገንዘብ እንኳን ሳይኖራት ነው ምልክ ገንዘቧን እንዳለ ለሰዎች ጨረሳ። እኔ ተናገርኳት፣ ምንድን ነው አንቺ ሀሳብሽ? ለመኖር አትፈልጊም ወይ?
ገንዘቧን እያነሳች ለልጆች ወደ አገር ለሚገቡ ምናምን ትሰጣለች። ምንድን ነው እሱ ሀሳብሽ አልኳት። እውነት ተደዋውለን ምንድን ነው ሀሳብሽ? ነገ ህይወት የለሽም ወይ? ያንን ቴንኪዩ ያላት ሰው የለም። ገባክ? አንዳንዴ በውስጥ የምሰራው ነገር አለ። እነሱ የሚያዩት መሲ ኃይለኛ ናት፣ አሁንም ሳይሆን ድሮ። ይህ መደፈር መነካትን ምናምን አትፈልግም። በቃ ትናገራለች፣ ኃይለኛ ናት። እና እኔ አሁን ለእሷ ምላት አንድ ነገር ነው። ከዚህ በኋላ ህይወት አለሽ። ምንም ነገር ሚዲያ ላይ ስስቂ ስትጫወቺ ሙድ ስትይዥ ነው እኔ ደስ የሚለኝ። ልክ እንደ ጉቺ። እኔ ጉቺ በጣም ማደንቃ ልጅ ናት። ምንም ውሰዱላት በሙድ ነው በቃ ስቃ ተጫወታ ሙድ ይዛበቅ አንተ ትገላገላለህ። ስለዚህ ይህንን ነው እኔ ካንቺ የምጠብቀው። ምንም በቃ ጀግናዬ ነሽ። ጎሄድ ደግሞ በጣም ሲያልፍልሽ ምናምን እንቀናለን። ይህንን አትቃወሚን እሺ። እኛ አበሾች ነን፣ ደማችን ውስጥ አለቀ። እንድታወራው ላዛ ጊዜ ጋር አበክረህ እንድታወራልኝ የምፈልገው ምንድነው ታውቃለህ? እዚህ ጋር ሚዲያ ላይ የወጣ ብቻ ነው የሚረገጠው ታውቃለህ? አሁን መሲ ሚዲያ ላይ ስለወጣች እኔ ሚዲያ ላይ ስለወጣው አንተም ሌሎችም ስለወጣን ነው እንጂ የምንረገጠው። እኛ ለስደተኞች የምንሯሯጥ እንዳለ ሁልጊዜ እንደተረገጠ አብርሽ አንተ ምንም ስለሌለህ ለምንድን ነው የምንረገጠው? ወላ ሌሎች ኖ እኔማ ምንም የለኝም እግዚአብሔር ይመስገን። በቃ ሲኖርክ ትረገጣለህ። ሱቅ ምናምን ክፈትና ሞባይል ቤት ምናምን ስከፍት ትረገጣለህ። ሀብታም ካልሆንክ ማንም አይረግጥህ። ቤኪዬ ምን እንደሆነ ታውቃለህ? እግዚአብሔር ምስክሬ ነው የምልህ ሚዲያ ላይ እንደዚህ ገልጦ የወጣ ብቻ ነው፣ ለስደተኞች የወጣ ብቻ ነው የሆነ ትንሽዬ ስህተት ሲገኝበት የሚረገጠው። ያ ነው የሚያሳዝነኝ። እኔ ሌሎች እኮ አሉ እኮ ስደተኞችን የሚረግጡ፣ ወደዛ ለምን አይረግጡም? የለም። አየህ፣ ይሄ ነው የሚያሳዝነኝ። ቀጥል። እኔ ይቅርታ አድርጉልኝ፣ እኔም አበሻ ኢስት አፍሪካ አበሻ አይደለም። ደማችን ውስጥ ይኸውልህ ምቀኝነት አለ። እንደፈለጋችሁ ከፈለጉ አብጠው ይፈንዱ። እኛ ስትለወጥ አይናችን ደም ይለብሳል። ድሃ ስትሆንና ስታጣ ማንም ዞሮ አያይም። መሲ አንድ 10 ቀን ከሚዲያ ብጠፋ እንረሳታለን። ተሽለ ከተገኘክ ማንም ሰው አይሰማም። እንመቀኛለን። ደማችን ውስጥ ነው ያለው። ማንም ማውጣት አይችልም። ይሄንን ኢንተርናሽናል ነው ምቀኝነታችን። ስለዚህ መሲ እየተለወጠች ነው ከነገ ዛሬ። እሷም እያማረባት ሞባይል ቤቷም ከዛ ትዳሯም እና እንፋታታለን እንዴ? እንፋታታለን? አንፋታሽም። ይኸው በግልጽ ለራሷ ልንገራት፣ አንፋታትም። ይሄ በቃ የሁላችንም ነው። በለውጥ ውስጥ ምቀኝነት አለ። ቤኪዬ እኛን አንፋታትም። ሌሎች ግን ይኸውልህ በምንም መልኩ እንደሚረዷት አላውቅም። እኔ በእውነት አንተም ብለኸዋል፣ ከመሲ ጋር ብዙ በውስጥ የምናወራለን ምናምን ብለሃል። አሁን ላይ ግን እመነኝ የሆነች ጥቂት እኮ ነው ስህተት የተገኘባት። ያ ከሰራችው አንጻር ለስደተኞች ካለቀሰችው አንጻር ምናምን ማንም የተረዳት የለም። የሚያሳዝነኝ ይሄ ነው። ለምን በተማረ ቋንቋና በሚገባ ቋንቋ ልንገርክ፣ አብርሽ በሚገባ ቋንቋ ልንገርክ። ይኸውልህ ክርስቶስ በምድር ሳለ ተቀበል ነው፣ ከዛ መልሰን ሰቀል ነው። መሲ እኮ ተራ ሰው እኮ ናት በክርስቶስ አንጻር። እኛ ክርስቶስ እንደገና ቢመጣ በ30 ብር ሸጠ ነው እንደገና ወደ መስቀል እንሰቅለዋል እንዴ? ትላልቅ አባቶች የሚረገጡበት እኮ ሚዲያ ነው። አባት ማይከበርበት፣ ማንም ምንም ማይሰማበት። ስለዚህ ማንም እንደ በረዶ ቢነጻ አይግረምክ፣ ይረገጣል። ሁሉንም ሰበብ እየተፈለገ ነው የሚረገጠው። ስለዚህ እኔ ኖርማን እህቴ ስለሆነች እኔ ምንም ሞቲቬሽን ሳይሆን ሂጂ፣ እንደዚህ አይነት ሀሳቦች ካሉ እየተለወጥሽ መሆንሽን አስቢ። በቃ ይህንን ነው ምላት። ተለውጣለችም፣ ለውጧንም ማሳይታለች። ገንዘብ አለብኝ የሚል እኮ
ያው አለች በህይወት ያለች ልጅ እኮ ናት። የሆነ ችግር አለብኝ በህይወት ያለች ልጅ ነው። ቤኪዬ እኔ አንድ ጥያቄ ልጠይቀና ለሌሎችም መልስላቸው። እቺ ያኔ መሲ ብዙ ለስደተኞች ተውና ያኔ አልቅሳለች፣ ተራቁጣለች። ብዙ ነገር ሚዲያ ላይ ስለወጣች ብቻ ነው እኮ ይሄ ሁላ ግላጭ ስለወጣን ነው እኮ ይሄ ሁሉ መዘዝ የሚደርስብን። ግን ለምን እንደው ሌሎች የሚበሉ የሚበዘብዙ እያሉ ለምንድን ነው እንደዚህ የምንረገጠው? እስኪ ይሄንን መልስልኝ አብርሽ። በቃ እኔ አጠር ላድርግ። ለሚፈልጓት ሰው መሲን ከቻሏት ይሞክሯት። በቃ ባጭሩ ለህዝብ ትተርፋለች። ከፈለጉ በስድብ ይሁን ከፈለጉ በፈለጉን ነገር ይጋፈጧት። ማንም ሰው እኮ አይችላትም። አሁን እዚህ ጸጥ ብላ እንዲህ እንደምታዳምጠን እኮ አይደለም። ለሀገር ትበቃለች። በሚፈልጉት አይነት ትመልሳቸዋለች። እኔ በደንብ ስለማውቃት ነው። ይኸውልህ ተቋጥረው ራሱ ቢመጡ አያቆሟትም። ማለት እንዲህ ዝም ብላ እንደምስቀው አሁን እንዳለችው አይደለች። የምሬን ነው እኮ የምልህ። ለአገር ትበቃለች። አገር ትመልሳለች ወደኋላ። እኔ በደንብ ስለማውቃት ነው። 1 ሚሊዮን ሰው ተነስቶባት ብቻዋን ሆኖ መቆጣጠር አይችልም። የጀግና ናት በጣም። በንግግር ይሂዱ በምን ይሂዱ በሚፈልጉን ነገር ይሂዱ። ያ አይደለም። በጣም ጀግና ናት። እየተለወጠች ነው። እኔ የራሴን ወክዬ ስለሆነ መስዬ ጀግና ነሽ፣ ሂጂበት፣ ተለወጪ፣ የተሻለ ነገር ይገባሻል። ስደት ላይ ህይወትሽን የከፈልሽ እህቴ ነሽ፣ ጀግና ነሽ፣ ተባረኪ ነው የምልሽ። በልጅ ይባርክሽ። አሜን። ገባሽ? ልጅ ደግሞ ስናይ ደግሞ የባሰ እሪ ስለምንል በልጅ ይባርክሽ። የቀረሽ እሱ ነው። በዚህ አንድ ነገር ተናግሬ ልወጣ ነው አብርሽ። በነገራችን ላይ እዚህ ጋር ከስተመሮች ላልገባችሁ ልንገራችሁ። አሁን ስልክ ላይ ብዙዎቻችሁ እያየኋችሁ ነው። ስልክ እንደያቅ 400 500 እንደያቅማችሁ ነው እዚህ ጋር ስልክ የምታመጣላችሁ። ቅድም የሆነሽ ተናግረዋለች። በ400 በ500 ብር ገዝታችሁ እንደ አይፎን እንድትጠቀሙ የምትፈልጉ ልጆች አላችሁ። እንደዛ እንዳታስቡ። እንደዛ የሚባል ሁላችሁም እንደያቅማችሁ ነው እያቀረበችላችሁ ያለችው። ለእናንተ ደግሞ እግዚአብሔርን ነው የምላችሁ እስከ መታሰር ደርሳለች። አብርሽ በጣም ዋጋ ከፍላለች። እስከ መታሰር እዚህ ሀገር ላይ ደርሳለች። ዋጋ ከፍላለች። ለእኛን ለመርዳት ዋጋ ከፍላለች። ማርያምን ነው የምላችሁ። ስለዚህ አሁን ነገሮችን ጠምጥማችሁ ወደ ሌላ ነገር አይቻችኋል። በነገራችን ላይ አብርሽ እንትናን አስቁማት። ቤኪ ፕሮፋይል ላይ ያረካትን አብርሽ አስቁማት። እሺ ማነክ ቤኪ ፕሮፋይል ነው እንትና ነው ጌጤን አስቁማት። ምን አደረገች? ኖ ቪዲዮ አለ። ቪዲዮ እንትን ያረጋችሁ ቪዲዮ አለ። ተናግራለች። አሁን እሷ መስመር እየሳተች ነው። በነገራችን ላይ ታይበላት። እሺ እውነት ሰው መስመር ሲስት ታይበላት። በነገራችን ላይ ማንንም ዙን አላውቅም፣ ግን ምንም ኧረ በስመ አብ እኔ እንደዚህ አይነት ቪዲዮ እዚህ ፎቶ ላይ ያስቀመጥካት ልጅ የሆነ ስህተት ካላት ስህተቷን ንገራት። መቼም አንተም የሚዲያ ሰው ነህ። ማርያምን ነው የምልክ። እኔ አላውቅም እንዴ እሷ ናት እኮ ይህንን ጌም እኮ ያዘጋጀችው እኮ መሲ ናት። ይህንን ጌም ቆይ እህትዋ፣ አይ ግልጽ ላድርግልሽ። እኔ ከሚጣ ጋር ቁጭ ብለን እያለ ሊቭ ላይ መሲን አማከርኳት። አረ በጣም የቸገራት ናት፣ ሳፖርት ትደረጋለች፣ ትረዳ ብላ በስልክ አገናኝቻቸው። አዎ መረዳት አለብሽ እኮ ያለችው መሲ ናት። አይደለም እያልካለው ጌጤ ኖ ሚጣ አይደለም እንጂ ከጌጤ ጋር አዎ እንደዛማ አይመጣውም። እኔ ከዚህ በላይ ብቻ አላወራም፣ ግን አስቁማል። እንዴት? ቆይ ሰርተብላ ቆይ እንድታወሪኝ እፈልጋለሁ። ጌጤም ገብታበታለች። ኖ ጌጤማ እንዴ የረዳቻት እኮ መሲ እኮ ናት። ጌሙን አዘጋጅ ያለች አይደለም። ቤኪዬ እሷ ስላለች እሷን ነው የምጠይቃት። አንዳንዴ መስመር ስስት ላኪልኝ እኔ ልክልሃለሁ። ተለቋል። ሲጀመር ብዙዎቹ አይታችሁታል። ያያችሁት አንዳንድ ቁጥር እንዴ አይመጣውም። እንደ አንድ ግሩፕ አድርጋ እንትን እሷ አሁን የምትናገርበት ሰዓት አይደለም። በነገራችን ላይ ማርያምን ነው የሆነ ትላንትና ገስት ላይ የነበረችበት ቤት ነው የምትይው
እሱም ብቻ አይደለም ሪከርድም የተደረጋለ ሪከርድ አንቺ ሜቢ ላይቭ ላይ ስላልነበርሽ ብዬ ነው። እኔ ነበርኩ ላይቫቸው ላይ። ማንም ሰው ማንንም አይጥልም። ትቆጣ። እኔ አሁን ስራ ላይ ኤኒዌይስ መሲ ይሄ ትምህርት ነው የሚሆንሽ። እንደሌሎቹ እኛ እንወድሻለን ምናምን እንትን አይደለሽም። ግን ይሄ በጣም ከትልልቅ እርዳታዎች ጀርባ እንዳለሽ እናውቃለን። በጣም ፊት ቀደም ነሽ፣ እናቅሻለን። ከበፊት ጀምረ የተቸገረ ሰው ስታይ ምን ያክል እንባውጥተሽ ስቅ ብለሽ እንደምታለቅሽ እናውቃለን። እና ኮሜንት ሴክሽንሽን ስታዩ የሆነ ትላንትና ከትላንትና ወዲያ ምናምን ሌላ ቦታ ላይ ሲጻፍ የነበሩ ሰዎች ዛሬ ልብ እየሰጡ እያየን ነው ምናምንና በኮሜንታተሮች ምንም ልብሽ ዝንት እንዳይል የምር ነው የምልሽ። ላይክ ወደ ነፈሰበት ናቸው ነን በቃ ወደ ነፈሰበት። በጣም አንዳንዴ ራስን አለመጠየቅ ይሄ ሰውን ሀቅን ሳይሆን ሰውን መከተል የሚባለው ነገር ገደል ያስገባናል። ታውቂያለሽ ሰውን ለምሳሌ የሆነ ሰው አንቺን ካሞገሰሽ የዛ የሰው ጀማዓ ከሆንኩኝ እኔ አንቺን አብሬ ሆ ብዬ አደንቅሻለሁ። ከዛ ሰው ጋር ደግሞ ከተደባበርሽ መልሽ አንቺን ለመጣል ይሄዳለሁ። እና አንቺ ምንም የሰራሽው ሚስቴክ ሊኖር ይችላል፣ ግን ደግሞ ዛትማች በዚህ ደረጃ ልትሄድብሽ አይገባምና የሆነ ፌቨር ሰርተሽ ነበር ከትላንት ወዲያ ይመስለኛል ምናምን። አንቺ ፊት ለፊት ነሽ እና በዛ እንትን አንቺን ለመጉዳት የመጣ የታቀደ እንትን ነውና ምንም ኢግኖር ማድረግ አለብሽ። ጭራሽ ነው እንትን ቆይ እናቴ ቆይ አንዴ መስዬ ምንድን ነው የሰራሹ ፌቨር ወላ ምንድን ነው? እኔ በእውነት አልገባኝም። ኖ ሌሎች የሰራሹ በዚህ በአንቺ በሰራሹ መጠን እንደዚህ ሊለኩሽ አይችሉም፣ እርግጠኛ ነኝ። ነው ለብዙ ስደተኛ የተዘጋ ነገር አንዳንድ ቦታዎች ላይ ዘግተውታል። እና የሆነ ክሬም አልተጠቀምኩም ምናምን ብላ መስክራ ወታ ማለት ግድ ለምን ተጠቅም ያለው አላልሽም አይነት ነገር ነው። ገብተዋላ። ከዛ እሷን ለመጣል የተሄደበት ነገር እንዲያውም ለኔ ሞባይል ሽጣልኝ አልሰራልኝ ምናምን አይነት ነገር ነው ያመጡት እንትን ማለት ነው። ከዛ ጋር ለምን እንደዛልሽ የሰው ክሬም ለምን አጣጣልሽ? ለምን ተጠቅም ያለው ፊቴ ለምን እንደዚህ ለምን ፕሮሞት አልሰራሽልንም ነው ነገሩ ማለት ነው። ገብቶሃል? ስለዚህ እኛ ምንም ማለት በስራሽ በቃ ወደፊት ማንንም አትስ እዚህ ጋር ኮመንት ላይ ተሳድባለች የሚል ኮመንት ጽፈዋል። ትሳደብ ታውቃላችሁ እናንተ አይደላችሁም ጫማዋ ላይ ቆማችሁት። እንኳን ተሳደብሽ። ትላንትና ትላንት ወዲያ 4000 እና 5000 ሰው ስትመክት የነበረች በጣም ተቆርቋሪ ለሰዎች ለድሃ ቋሚ የነበረች ልጅ ነች። በጣም ራሷን አደጋ ላይ ጥላ ጥግ ድረስ ስትሄድ የነበረች ልጅ ነች። ያንን ዛሬ ማለት አንገት የተሰራው እንዲ ዞር ብለን ለማይቻ ነውና ምንም ልል አልችልም ከዚህ በላይ። ብቻ ግን ራስሽን ሁኚ። ማንም ሊገሽ ምቀኛ ናቸው በእና ዝጊው በእናትሽ ምቀኛ ናቸው። አንዴ ላውራ አብርሽ እድል ትሰጡኛላችሁ? ቆይ አንዴ እድል ከመሰጣችን በፊት ቆይ አንዴ ሳሪ የጨርቆሷ አንዴ ታውራና ከዛ በኋላ ትቀጥላለህ። በቃ መስዬ ይመችሽ። እንኳን ተሳደበች ሌላ ምንም አልልም። ምን አብርሽዬ ምራሽ ቃማጭ ናቸው ተዋቸው። ይመችሽ መስዬ። እሺ ደግሞ እንዳታለቅሽ በህፃን ቂርቆስ እንዳታለቅሽላቸው። ደስ ይላል። በቃ ማስታወቅ ነው ሁሉም ጋር። አብርሽዬ ይመችክ ወንድምዬ። ኦኬ እሺ። አይ ሰው ቀጥል እስኪ። እሺ መሲ፣ በመጀመሪያ ደረጃ በእንደዚህ አይነት አቀማመጥ አላቅሽም። እኔ ፈታ ብለሽ ቁጭ በይ፣ ማን አባቱን ደስ ይበለው ብለሽ። በመቀጠል ደግሞ ያው እኛ እንደ ባህል አንድ የተያያዝነው ነገር አለ። የሰው ልጅ ጥሩነቱ ደግነቱ የሚወሳው የሚነገርለት ሲሞት ወደ መቃብር ሲሄድ ነው። እንደዚህ አድርጎ ነበረ እንደዚህ ምናምን ጥሩነቱ የሚባለው እንጂ ለምን ሰውየው በቆሙ እያለ በሰራው ጥሩ ስራ ከተደነቀ ከተሞገሰ ደስ ይለዋል። ለምን ደስ ይበለው? ለዛ ሲሞት ነው እኛ የምንጠቀመው። ለእንደዚህ አይነት ነገር ደግሞ ምንም አይነት ቦታ መስጠት የለብሽም ማለት ነው። በመቀጠል ደግሞ ይሄ የተበላሸ ሞባይል ምናምን ነገር ምናምን ለሚባለው ነገር የግድ አንቺ ሀበሻ ስለሆንሽ ነጋዴ ስለሆንሽ ስለበለጥሽ መወቀስ የለብሽም። ለምን ተብሎ ቢባል ሂደው ከባንጋሊ ወይ ከፓኪስታኒ ቢገዙ ይሄንን ነገር እንደዚህ ሸጠለና አይሉ።
ዛሬ ገዝተው እንኳን ነገ ቢበላሽባቸው ተመልሰው ሄደው እንደማይጠይቁ አምሹር 100% እርግጠኛ ነኝ እኔ። እና ለእንደዚህ አይነት ነገር ቦታ አለመስጠት። በመቀጠል ደግሞ እኔ አንድ ነገር ልንገርሽ፣ የሰው ልጅ ምቀኛ ከሌለው ተቃዋሚ ከሌለው አያድግም፣ አይለወጥም። እኔ ልንገርሽ፣ ለምን እኛን ከማህበረሰቡ ለየት የሚያደርገን ነገር ምንድን ነው? መመቃኘት ነው። አንዱ የመጠላለፍ ነገር ስላለብን ለእንደዚህ አይነት ነገርም ያው ክፍተት መስጠት የለብሽም። ለምን ተብሎ ቢባል መሲ ማናት ለሚለው ነገር ለልህናቸው እንተዋለን። መሲ ምን ሰርታለች፣ ለማን ምን ሆናለች ለሚባለው ነገር ያው የሰው ልጆች ነንና እልህናለን፣ እንደ ሰው እናስባለን። ያው ለነሱ መተው ነው። በመቀጠል ደግሞ አንቺ የሆነ እንደዚህ ተባለ እንደዚህ ሆነ ቪዲዮ ተሰራ፣ የፈለገ ሰው ባናቱ ይተከል፣ ቆሞ ይደር፣ ምን አገባሽ? አንቺ የተጻፈልሽን እንጂ የምትኖሪው የፈለግሽውን አይደለም። ፈጣሪ የጻፈልሽን ደግሞ እየኖርሽ ነው። የሰው ልጅ ደግሞ እድገቱ የሚታወቀው በምንድን ነው? ምቀኛ ሲበዛ፣ ተቃዋሚ ሲበዛ፣ መጠላለፍ ሲበዛ ለውጥ ይኖራል። ገባሽ አይደል? እኔ ሰው አልንካ አትንኪ፣ አንቺ አልነካሽም። ያው ትላንት ከትላንት ወዲያ የነበረውንም ነገር አይተናል። ስናይም ደግሞ ስለ እውነት እንጂ ለመጣል ወይ ለማንሳት ተብሎ የተደረገ ነገር አይደለም። አሁንም ደግሞ እንደዚህ ነገር በሚመጣበት ሰዓት እኔ ከመጀመሪያው ጀምሬ ትላንትም ነበርኩኝና ለእንደዚህ አይነት ነገር ለእንደዚህ አይነት ሰዎች ክፍተት መስጠት የለብሽም። እንዲያውም እነዚህ ሰዎች ያጠናክሩሻል፣ ያበረታቱሻል። በስራሽ ላይ ለካኒ እንደዚህ ነኝ። አንድ ሰው ቦታ ሰጥቶሽ ስላንቺ ተጨናነቀ ማለት ቀድመሽዋል ማለት ነው። ከአንቺ በታች የሆነ ሰው ግን እስከነመፈጠርሽ አያስታውስሽ። ገባሽ? ግን እነዚህ ከአንቺ በታች የሆኑ ሰዎች ቢጨናነቁ፣ ቢያወሩ፣ ቢጥሉ፣ ቢያነሱ ምንም ምዝቃ ለዘራ ካለሽበት ቦታ መቼም ምንጊዜም እንደማይንቀሳቀሱሽ እርግጠኛ ሁኚ። ጀግና ነሽ፣ ሰራተኛ ላባደር ነሽ እና ትንሽ ፈገግ በይ በእኔ ሂሳብ። ያለው ቤተሰብ ጀግና ነህ። አይ ሰው እግዚአብሔር ይባርክክ። መሲ ፈታ በይ በእናትሽ። በነገራችን ላይ ኧረ መሲ ሙድ እየያዘችብን ነው። ወይኔ አላወቃችኋትም። ምንም ነው ማይመስላት። ይህንን ቲክታክ ዘግታ እሷ ሌላ ሰፈር እኮ ናት። በነገራችን ላይ አሮጌ ዕቃ እኮ አይደለም የምታከፋፍለው፣ አዲስ የታሸገ ዕቃ እኮ ነው ሞባይል የምታከፋፍለው። እሱን አሉባልታ እዛ እርሱት። የተጠቀመችበትን ሞባይል አይደለም እየሸጠች ያለችው፣ ወይም ከአሮጌ ተራ ከቆራሌው እኮ አይደለም። አዲስ የታሸገ ነው እኮ፣ ዋስትና ያለው ዕቃ ነው እኮ የምሸጠው። የምነግደው አሮጌ ዕቃ አይደለም፣ ታሽጎ ዋስትና ያለው ዕቃ ነው የምሰራው እህታችን። በሞባይሉ በኩል ምናምን እሱም በጣም እርሱት። በቃ እናንተ እናውራ እባክህ። መሲን እንርሳትና ማለት ነው ከደላሎች ጋር ምናምን ችግር የለባትም ምንም። አሁን እሷ ሰው ሀገር ሄዳ እመነኝ የተሻለ ዕቃ የምትሸጥ የተሻለ ቦታ ያለች ሰው ናት። አሁን ላይ ሆነን እንዲህ መርገጥ ማለት ምንድን ነው? የት ነው? ሚዲያ ላይ ስለወጣች እኮ ነው ይሄ ሁሉ መከራ የሚደርስባት። እግዚአብሔር ምስክሬ ነው የምልህ እንጂ እንደሌሎቹ ደላሎችን አምጥቼ እህቶቻችንን ወንድሞቻችንን ከዛ በኋላ ያልሆነ ታሪክ ውስጥ ከተን ምናምን የለም። እሷ ጋር ያለው ምንድነው? በቃ ካላስ ማንም ጠፍቶ ይሰራል እዚህ ሀገር ላይ። ሊብነን ነው የምልህ። ዱባይ ደግሞ ስንመጣ ደግሞ እሷ የተሻለ ቦታ ነው ያለችው። የሆነ ፕሮሞት የምታደርጋቸው ነገሮች አሉ። በዛ ሰዓት የሆነች ጥቂት ስህተት ሊፈጠር ይችላል። ጥቂት ስህተት ግን እሷን ይረግጣልታል ማለት አይደለም ጎበዝ፣ እመኑኝ። እንዴ ወዴት እየሄድን ነው? እስኪ ቤኪ ምን ትላለህ? እኔማ ጾሙ እንደገና ልታጾሙኝ ነው። እኔ በጣም ከብዶኛል። ይህን ሰሞናውን ስለነ ሙሙ ሰማለው፣ ስለ ብዙ ነገር እሰማለሁ። ጾሜን እንድገርብ እያደረጋችሁኝ ነው።
አይ ከሙሙን ውጣ። ቆይ አይደለም ጾም ላይ ነን። ሙሙን ተው እንዴ። አሁን ስለ ሙሙማ ከጾም በኋላ ነው የምናወራው። አረ እኔ እንደገና ልጾም እኮ ትናንትና አገደፉኝ አይደል እንዴ? እኔ ገብቼም ቀባጠሬ ገብቼ ቀባጠርኩ። ዋው ብዙ ሙሙ አይተሃል ማለት ነው አንተ። እርፍ ጨዋታውን አመጣው አብርሽ። አይ እርፍ ጋይስ አይደለም ተው። ኮፕሊንግ አድርጉላታ። ከገባህማ ያኔ ታየዋለህ። አብርሽ የቀላ ያልቀላ እኮ ብለውን ቅባትም አለው ተብሎ እኮ እኔም እንትን አዝዣለሁ። አረ አዎ እስቲ ቀልቶ ደግሞ ሊዮ ብያለሁ። መሲ ዞር በይና እያወራች ነው። ኧረ ታውራ መሲ አትበሳጭ። እሺ አዎ አትበሳጭ፣ አውሪን። እሺ አይ በቃ ችግር የለም። ይሄን ይመስላል። መሲ እንዴት ነሽ? አንዴ ላውራና ልውጣን። ሰላም ናችሁ? እንዴት ናችሁ? ሁላችሁ ኦኬ ቀጥይሽ መስዬ ወደ ስራ ይኸውልሽ፣ እኔ አንድ ነገር በእህትነት ልንገርሽ እዚህ ጋር ማለት ነው፣ ሁላችሁም አላችሁ ማለት ነው። አንቺ ወደ ስራሽ ብቻ ተመለሺ ማለት ነው። ምክንያቱም የሆነው ነገር ሁሉ እንኳንም ሆነ እግዚአብሔር ይሄን ሁሉ ያመጣብሽ ማን ላንቺ እንደሚሆን ማን ላንቺ ጥሩ እንደሆነ እንድታይ አይንሽን እንድትከፍቺ ነው። ገባሽ? ወዳጅና ጠላትሽን እንድታይ ነው። ስለዚህ ማንም አቦካ ተናገረ ምናምን አትስሚ። ጥሩ እንደሆንሽ ማንም ያውቃል። ስለዚህ ስለሰው ምንም መጨነቅ አያስፈልግም። አለቀ። ያወራል አበሻ ከ15 ቀን በኋላ ይተዋል፣ ወደ ሌላ አጀንዳ ይገባል። ስለዚህ ለሰው ቦታ አትስጪ። በቃ አንቺን ማንም ሰው ያውቅሻል በራስሽ ስራ መልካም እንደሆንሽ ጥሩ እንደሆንሽ ማለት ነው። ስለዚህ ወዳጅና ጠላትሽን አውቀሽ ስራሽንና ስራሽን ብቻ በቃ ወደ ራስሽ እንትን በይ። እግዚአብሔርን በቃ ታያቸው። ስለዚህ እኔ ስራሽን እንድትሰሪ ነው ፈልገው። ከዛ ባሻገር የሚያሽቃብጥ ምናምን ካለ ይረገጣል። አትስሚ ማንንም። እሙሙ ምናምን እያላችሁ ደግሞ እና አብርሽ እሙሙ በተፈጥሮ ጥቁር ናት፣ መቼም አትቀላም። ይሄ ፋክት ነው፣ ምንም የሚደበቅ ነገር የለም። እና አብርሽ ብለሽ ትጀምሪያለሽ እንዴ? ምን ነው እሙሙ ላይ እኔ ምን አገባኝ? እና መቼም አትቀላም። ምስኪን ናት እሷ፣ መቼም አትቀላም። እድሜ ልኳን መሬት እያየች ነው የምትሄደው። ለዛ አትቀላም። እና ጋይስ አብርሽ ወደ ራሷ ሙድ እንድትመጣ ብታደርጓት ጥሩ ነው። መሲ ለምን ተቀላለ ተብሎ ኧረ ወደ ራሷ ሙድ መጣለች እናቴ። እሷ አንቺ ሳትያት ራሱ ብዙ ሰዎችን የምትረቅጥ ሰው ናት። እና ብቻዋን መንግስት ናት እኮ። አትስሚ እያልኳት ነው እንዴ ጎበዝ። መሲ የምር መሲ ተርሰጪኝ አዳምጪ። ማርያምን መሲ አትቀልጂ። ወደ ራስሽ ተመለሽ። ረመዳን ስራ ነው፣ ሸቂ የስራ ሰዓት ነው፣ የደሞዝ ሰዓት ነው። ወደ ራስሽ ተመለሽ። በቃ ሁሉንም ነገር ተይ። የሚሆንሽንና የሚበጅሽን ለይተሽ ካንቺ ወጥ አውጫቸው። የሚሆንሽን ጓደኛን የማይሆንሽን ምረጭ። በዚህ ሰዓት ማለት ነው። ስለራስሽ ብቻ ነው ማሰብ ያለብሽ። ከዛ ባሻገር ደግሞ ምንም ነገር እንትን አትበል። ማርያምን ልክ ነው። ሁሉንም ነገር አይተሻል መቼስ ማለት ነው። ስለዚህ ክሬሙን ተጠቀምሽ አልተጠቀምሽ ማንም ምንም አገባም። አልጠቀምም ማለት መፍትሽ ነው፣ መጣልም መፍትሽ ነው። ባናታቸው ይተከል ምን አገባቸው? ገባሽ? ያው ሼም ይዞሽ ነው አልጠቀምም ያልሽው፣ እየተጠቀምኩኝ ነው ያልሽው። ከዛ ባሻገር ደግሞ ለጓደኛሽ አብረሽ መበያት መጠጫ ጓደኛ እኔ እኮ እንደዚህ አልሽ። ግን ያው ሰው አሳልፎ ይሰጣል። የእናትሽ ልጅ አይደለችም። ስለዚህ ፈታ ብለሽ ህይወትሽን ኑሪ። ሰው ነው። እንኳን አንቺን እግዚአብሔርን ይክዳሉ። ስለዚህ አይነቅሽ ደግሞ ለአበሻ አንቺ የዋንሽ አይቻለሁ። ከዚህ በፊት አንድ ሁለት ላስላስ አድርጌቻለሁ አንቺን ራሱ ማለት ነው። ግን ቀርቤ ደግሞ ሳይሽ የዋንሽ እግዚአብሔርን ሳይኖርሽ ለሰው የምታደርጊ ሰው ነሽ። ላስላስ አብርሽ ታወጌታ እና ያኔ ውድ በቃ ታወቂ ምላሴ ላይ ቆምክ። አብርሽ ስርዓትን ያዝ፣ ስርዓትን ሰምታል። አሁን ሞባይል ላዝ ነው። እስቲ ተረጋጉ። ማሚላ ገብታል። አውራ ትስራበት ስራዋን። እሷ አሁን ወደ ስራ ትግባ። አዎ አብርሽ ብራዘሯ ቤካዬ ሁላችሁንም ሰላም ብያለሁ። መሲ እኮ ባለውለታዬ ናት ወላሂ። ጎሽ እንደዚህ አይነት ሰው ይመጣል። ወላሂ
ከሚገርም ነገር እዚህ ያለሁበት ሀገር ታውቃለህ አብርሽ፣ ትንሽ የሆነ ነገር አልተመቻቸልኝም እና ቀጥታ መጥቼ አስገብተኝ ትልቅ ውለታ ውላልኛለች እና ፈጣሪ ይጠብቃት። ወላሂ እንደዚህ አይነት ሰው የዋለችን ውለታ ንገር ለህዝቡ። ወላሂ የኔ አትናገር ማሚላ በውስጥ እንዴ ላላላ ይናገር እንዴ። ለምን እንደሆነ ታውቃለህ? እዚህ ቦታ ላይ እየተረገጠች ያለች እህታችን ናት። የእሱ መናገር እርግጠኛ ነኝ ብዙ ነገር ይለውጣል። ቀጥል። እኔ እዚህ ያለሁት ታውቃለህ የቤካ ጎረቤት ነኝ። በጣም ከፍቶኝ በነበረበት ሰዓት የሆነ ስልክ ተደውሎልኝ ከሀገር ያልሆነ ነገር ተነገረኝና በወቅቱ ደግሞ እኔ እጄ ላይ ምንም ነገር አልነበረኝም። ቀጥታ የመጣሁት መሲ ጋር ነው። መሲ እንደዚህ ገጥሞኛል ስላት ቀጥታ ነው ሀገር ደውላ ቤተሰብ ያለበትን ነገር አይታ ምንም በማላውቀው ነገር ሚዲያ ላይ ሳልወጣ ፋዘር መታከሙን ነው የሰማሁት። ይሄንን ታምናለህ? እንደዚህ ነው ምስክርነት የምፈልገው እኔ። እሺ እና ሰርፕራይዝ ነው ያደረገችን። ቤካ ያውቃል። ቤካ ወንድሙም እዚህ እኔ ያውቃለሁ። እና ቤካዬ እና ያወቅ ነው ታዲያ እንዳትናገር የምትለው አንተ? ነገርኩህ እኮ ለኮሮና ይኸውልህ ነገርኩህ። ሙሉ ገንዘቧን ያዋለችው ለልጆች ነው። መሲ የከፈለችውን ጉዳይ እዚህ ጋር ማውራት አለብን እኮ ቤካዬ። ግን አንዳንዴ ይኸውልህ ተፈቶ ማልቅ ገመዶች አሉ። ኖ ገመዶቹ ይፈቱ አባቴ። ያው ነገረክ በቃ ማሚ። እዚህ ጋር ሚዲያ ላይ ስንወጣ ብዙ የምንረገጠው ነገሮች አሉ። ያንን ነገር ደግሞ መሲ የከፈለችው ነገር መጋለጥ አለበት። ገባ? ቀጥል አባቴ። አብርሽዬ መሲ ተናግራ ከምታደርገው ይልቅ ከላይ መጣ እውነቷን ትጠይቃለች፣ ለህዝብ ታሳውቅና ማለት ነው። ያመነችበትን ነገር በውስጥ የምትጨርስ ሰው ናት። አሁን እኔ ሚዲያ ላይ አላመነችም፣ ራሴ ነኝ የመጣሁት ዛሬ ማለት ነው። ትክክል ተረዳይ። እንደዚህ አድርጌለታለሁ፣ እንደዚህ ቦታ ነው ያለው፣ የተሻለ ቦታ ነው ብላ በእኔ ቪዲዮ መስራት ትችላለች፣ ብዙ ገንዘብ መስራት ትችል ነበር አይደል? ግን እሷ ተፈጣሪ ነው የፈለገችው። አንዳንዴ ጥሩ ስራ የሚሰራ ሰዎች ወላሂ ሁልጊዜም ይወቀሳሉ፣ ይረገጣሉ። በተረገጡት ልክ ደግሞ ፈጣሪ ደግሞ እውነታቸውን ያወጣላቸዋል፣ ያልተነገረላቸውን እንዲነገርላቸው ያደርጋቸዋል ብዬም ስለማስብ ነው። እኔ አሁን ለምሳሌ ሚዲያ ላይ አላወጣችኝም፣ ግዴታ እንደዚህ አድርጌያለሁ እንደዚህ ናም አልታለችኝም። ቤካን አንተን አይቻችሁ ነው ዛሬ መጣሁት ወላሂ። ግን በዚሁ አጋጣሚ ግን ላደረገችልኝን ነገር ለሚወዳትም አብርሽዬ ይኸውልህ ልንገርህ፣ ከአንድ ልጅ ወደ ሀገር ልትገባ ሰው ሁሉ አረዳትም ብሎ አሰቃይቷት ማለት ነው። ለአንድ ሰው እንዳትናገር ነው መሆኔን ምናምን ብላ በዛ ጊዜ ማለት ነው። በጣም እንግዲህ አስብ፣ እርዳታ ላይ ቁጭ ብለናል። የልጅቷ ሙሉ ነገር ስፖንሰር ሆና ወደ ሀገር አስገባቻት። እንደዚህ አይነት ደግሞ በጣም ብዙ ነው ያደረገችልን። ስለዚህ ተንትኖ መናገር አንዳንዴ አስፈላጊ ስላልሆነ ችግር አይገጥማትም። ብረት የሆነች ልጅ ናት። ችግር ግን ከገጠማት በዚህ ጊዜ ላይ ሚዲያ ላይ እስካለን ድረስ ሚዲያ ላይ ነው የተጋፈጠችው፣ ሚዲያ ላይ ነው የተሳደበችው፣ ሚዲያ ላይ ነው ማውጣት ያለብን። እንደነዚህ አይነት ሰዎች ሳይ ደስ ይለኛል። ስለ መሲ የሆነ ነገር ሲናገሩ ደስ ይለኛል። ለምን እንደው ታውቃለህ? ነገ ላይ ይቆጫቸዋል የሰደቧት፣ ነገ ላይ ይቆጫቸዋል የሆነ ነገር በቃ በኮመንትም ይሁን በአካልም ይሁን የሰደቧት ይቆጫቸዋል። ታውቃለህ ቤኪ? እኔ ለመሲ ጥያቄ ያለኝ በዚሁ አጋጣሚ፣ እሺ ብዙ ነገሮች እንግዲህ አድርጋልናለች በኮሮናው በምናምን። የዛን ጊዜ ቲክቶኳ ማለት ነው ፕራይቬት ነው፣ እንትን ማድረግ አችልም፣ ፎሎ ማድረግ አችልም። እና መሲ እኮ በዚህ አቅምሽ በጣም ፌመስ መሆን ትችያለሽ፣ ለምንድን ነው ፌመስ ማትሆኙ ስላት፣ ፌመስ መሆን ያልፈልግም እንዲህ በቃ በውስጥ ሰዎችን መርዳት ነው ፈልገው አለች። ከዛ የሆነ ሰዓት ላይ ተኝቼ ስነሳ ደግሞ ፌመስ ሆናለች። የምሬን ነው። ተኝቼ ስነሳ 3 ዓመት ከቲክቶክ ወጥቼ ስመለስ በቃ መሲ ሌላ ሰፈር ነው። የሆነ ነገር ብዬ ልውጣ መሲዬ፣ እኔ ከአንቺ ትልቅ ምክር ወስጃለሁ። በነገራችን ላይ የሆነ ሰዓት የሆነ ክሬም እየተጠቀምኩ በቀደም ሀቢባቢ ስታወሪ ለመግባት ፈልጌ ነበረ በነገራችን ላይ እና
ከ3 ወር በፊት እንደዛ አካባቢ ለ2 ወር የሆነ ክሬም ተጠቀሚ ብለን ኮሜንት ጽፈን ታስታውሻለሽ ያልሽውን ምንም አይነት ክሬም አትጠቀሙ ዶክተር ሳትጠይቁ መጀመሪያ ዶክተር አማክራችሁ ነው ፊታችሁን የሆነ ክሬም የምታስነኩት ብለሽ መልስ ሰጠሽ። እኔ ፊቴን ምንም አይነት ክሬም አላስነካም። አሁን የሆነ ነገር ፊቴ ሊወጥቶብኝ ዶክተር አማክሬ ነው ክሬም የተቀባሁት እንጂ እንደዚሁ ተቀብቻ አላቅም ብለሽ ይሄንን መልስ ስትሰጪ እኔ የሆነ ክሬም እየተጠቀምኩኝ ነበርና አቋረጥኩት። ፊቴ እንዳለ ብልሽት አለ ማለት ነው። እኔ ራሴ ፊቴን በመስተዋት ማየት አፈራ ነበረ ታውቂያለሽ። በጣም ነው የምፈራው እና ግን ክሬሙን ጓደኞቼ በሙሉ ተጠቅመውታል። የነሱ ፊት ሳይበላሽ የኔ ብቻ ተበላሸ ነገራችን ላይና ያንን ክሬም ልታይ ያልቻልኩበት ምክንያት ግን አንቺ ነሽ። ምንም አይነት ክሬም አትጠቀሙ ፊታችሁን ግን ዶክተር አማክሩ። እኔ ሰው ሲለኝ አልወድም። እንደውም ጠዋት ነው ወይስ በቀዝቃዛ ውሃ ፊታችሁን ለአንድ አዳፍታ ዘፍዝፉት ይላል ዶክተር። እኔ ግን አላድርጌው አላቅም ብለሽ እንደ ምክር በሰጠሽው እኔ እንደዛ አድርጌ ፊቴ በጣም ተበላሽቶ ሳይው ራሱ ፈራለሁ። እንዳጋጣሚ መዳሚም ያልሆነ ክሬም ተቀብታ ሰው ሰጥቷት እሷም ፊቷ እንደዚሁ ብልሽት ብሎ ትናንት እንደውም ሚዲያ ላይ ሲያቀርቡት የነበረው ፊት ነው የሴትዬና ሴትዬ ይሄን ክሬም ተቀቢው ብላ አላለችኝም። ቀጥታ ወደ ሐኪም ቤት ነው የወሰደችኝና እሷ የምትጠቀመውን ክሬም ለኔም ሰጡኝ ማለት ነው። እንዴ ዝም ብለሽ ያገኘሽውን ክሬም ትጠቀሚያለሽ? በተለይ እነኚህ ብልቢኖች የሚጠቀሙት ምናምን ክሬም ለብዙ ሰው ፊት አይሆነውም። የብዙ ሰው ፊት የሚበላሸው ፊታችን አንድ አይነት አይደለም፣ የተለያየ ነው። የብዛችን ጓደኞች ቢሆናቸው አንቺን አይሆንሽም ብለው ምክር ሰጡኝ ማለት ነው። እና ግን ሐኪም ቤት የሰጡኝን ክሬም በተጠቀምኩ በሶስተኛው ቀን ፊቴ ለውጥ አሳየ። የሚገርማችሁ መጀመሪያ የተጠቀምኩት ክሬም የ10 ብር ክሬም ነው። ግን ፊቴን ለማላቀቅ የተጠቀምኩት ክሬም የስንት ብር መሰላችሁ? አንደኛው 3 አይነት ክሬም ነው የሰጡኝ። አንደኛው ክሬም 250 ብር ነው። አንደኛው 60 ምናምን ብር፣ ሁለተኛው 20 ምናምን ብር ነውና በ10 ብር ክሬም ይሄን ያክል ብር አወጣው። 3 ወር ሙሉ እንዲላቀቅ ተጠቅሜያለሁ ማለት ነው ፊቴንና እኔ መሲ አልተጠቀምኩትም ስትይ ክሬሙን እኔ ሙሉ መሰክራለሁ በመሲ አልተጠቀመችው። ምክንያቱም ይሄንን ትምህርት ሚዲያ ላይ ለኛ ሲሰጥ ሰምቻለሁ ብዬ እንደ ሐሳብ ይዤው ነበር። ግን ሀቢባ ቤት አላስገባችኝም። ይሄን ነገር ለማለት ወስኝ ማለት እንደኔ መቼም ልብ ብሎ የሰማች ሰው ይሄ ነገር እውነት ነው ብሎ ይመሰክራል። ያልሰማች ሰው ግን ሊመሰክር አይችልም ለማለት ያክል ነው የምር። እና ሆነሽ አለመገኘት ነው። ሆነሽ ስትገኝ ነው አንቺ ልትጎዳሽ። ሆነሽ ካልተገኘሽ በተናገሩበት ነገር ሰው ልጅ ይጸጸትበታል ለማለት ያክል ነው። እሺ መሲ ስራ አለሽ እንዴ? መሲ ሾው ስራ እሺ እስቲ ወደ ሽቀላ እንሂድ። ለወጣ ነው መሲ። ብዙ ልጆች እየጠበቁ ስለሆነ እሷ የስራ ሰው ናት። እኛ ይኸውልሽ አንዳንዴ ስራ ስንፈታ መተን እናወራለን እና ወደ ስራ ሂጂ። ስራ ይቀድማል እንጀራ የሚባል ነገር አለ። ስራሽ ግቢ መሲ፣ ወደ ስራሽ ግቢ። ይሄንን ፊት ደግሞ አትጣይብን። ያው አንቺ ስትንጨረጨሪ ነው የሚያምርብሽ፣ ይሰማሻላ። እና በቃ ወደ ስራሽ ግቢ። እኔ ደህና ሁኑልኝ። ፈጣሪ ይጠብቃችሁ ሁላችሁ ነው። እሺ አይሶ በጣም አመሰግናለሁ።